ተመልሰናል ተመልካቾቻችን እየተከታተላችሁ ያላችሁት ቅዳሜን ከኛ ጋር በቀጥታ ስርጭት ከዚሁ ከአዲስ ኮምፕሌክስ ህንጻ ውስጥ ሆነን እያስተላለፍን ነው የምንገኘው። አሁንም አብሮነታችሁ ከኛ ጋር አይለይ። አብራችሁን ስትቆዩ ደግሞ በርካታ ነገሮችን ወደ እናንተ እናደርሳለን። እንግዲህ በመግቢያችን ላይ ቃል እንደገባ ነው እንግዶች አሉን ብለናል። ስለዚህ መጀመሪያዋን እንግዳ ይዘን መጥተናል። ከቦታው ጋር በቀጥታ ግንኙነት አላት። እንግዲህ የኪነ ጥበብ ባለሙያዎች የሚሰባሰቡበት ቦታ ነው። ነገር ግን እሷን ያገኘናት እንግዲህ ሰሞኑን ብለን ጠርተን ነው እንበልና ጠርተን ነው ከኛም ጋር ደግሞ ስምምነት ላይ ደርሳ በጣም ተወዳጅ የሆነ ፕሮግራም ይዛ ልትመጣ ከጫፍ ደርሳለች። አርቲስት ትዕግስት ግርማ ቲጂ መጣችሁ ነው እንኳን ደህና መጣችሁ ልትሉኝ ነው ልንልሽ ነበረ። መቼም የጋዜጠኝነት ነገር ከባድ ነው። እንደውም ነገሮችን ያቀላል ይባላል። ተመሳሳይ እንትን ላይ ስትሆን ትግባባ በደንብ ለማውራት እኮ ለዛ እኮ ነው ገና እኛ እንኳን ደህና መጣሽ ከማለታችን በፊት እንኳን ደህና መጣችሁ ደስ ብሎናል። እንዲህ ደግሞ ስለተገናኘን ባለፈው ትንሽ ወከባ ላይ ነበር በጣም በርካታ ካንተ ጋር በተለይ እና ከኤኤምኤኖች ጋር አንድ ላይ ነበርን። የመክፈቻ ስነ ስርዓት ነበረን፣ የፊርማ ስነ ስርዓት የምናውልበት፣ የኬክ ቆረሳ የምናደርግበት፣ የማሰሻ ጨርቅ ከኩሽና ወጣ በነጩ አዳራሽ ላይ ከፍ ያለችበት እለት ነበር የዛሬ ሳምንትና ስለዚህ በዛ ምክንያት ደግሞ ከዚህ በኋላ ቤተኛና ቤቴ ስለሆነ ወደ ኤኤምኤን ልጀምር ነው። እናንተ ሲኔ ተመልካቾች የት ናችሁ ያላችሁት? ጠፋሽ እያላችሁ የነበረ ይኸው ልመጣላችሁ ነው የሚለውን በሳምንቱ መጥቻለሁ ማለት ነውና ለዛ ነው ድጋሚ ዛሬ የተገናኘነው። እንኳን ደህና መጣሽ ብለናል። ደግሞ እንዲህ ባለ መንገድ ስለተገናኘን ደስ ብሎናል። ከተመልካቾቻችን ጋር እርግጥ ነው ቤተኛ ነሽ፣ በማሰሻ ጨርቅ ደግሞ ሁልጊዜ በየሳምንቱ እንግዲህ ተመልካቾች የሚመለከቱት ፕሮግራም ብቻ ሳይሆን እነሱም ራሱ እንግዳ የሚሆኑበት ፕሮግራም እንደሚሆን ተስፋ እናደርጋለን። ሁሉም እንግዳ ሁሉም ሰው ወደ ማሰሻ ጨርቅ ይመጣል። ምክንያቱም የማሰሻ ጨርቅ በሁላችንም ጓዳ የምትቀመጥ አገልግሎቷም ከፍተኛ ግን ጓዳ የምናስቀምጣት ሰው ፊት የማናቀርባት ባለፈው እንዳልኩ በሆነ ጣሳ ውስጥ ወሸቀ ከጓዳ የሆነ ስርቻ ውስጥ የምታስቀምጣት ግን አገልግሎቷ አንደኛውን እንጀራ አውጥተ ለሚቀጥለው እንጀራ ምጣድን አጽድቶል ሰበከቱ ያመረ ለምለም እንጀራ የምትሰጥ ትልቅ ባለውለታ ናት። ራሷን ታቃጥላለች፣ መልካም እንጀራ እንድትሰጥ ታደርጋለች። ራሷ እኮ አትበላም ግን የሚበላው ነገር ለሰው የምትሰጥ ናት። የማሰሻ ታሪኳ በጣም ትልቅ ነው። የወደቀን ሰው ታክማለች። እንቅፋት መጥቶ ስትሄድ ወዲያውኑ አቃጥላት ቁስል ደም እንድታቆም ታደርጋለች። ማሰሻ እንደገና አገልግሎት አሁንም ብዙ ነው። አክምባሎ ቢቃጠል አሁን እግዚአብሔር ይመስገን አክምባሎ ብረት ሆኗል አይደል? ብረት ሆኗል። ግን ወደ ገጠር አካባቢ አልቀረ። ይሄ ከተማ አካባቢ እንደዛ ይሁን እንጂ ወደ ገጠር አካባቢ ይሄ የአክምባሎ በጭቃና በሳጠራ የሚሰራ አክምባሎ ስላለ እሳት ሲበላባቸው እናቶች ይችኑ ማሰሻ ከአብሲት ጋር ይጨቀጭቁና ሸፍኗት እንደገና ንፋስ ገብቶ እንጀራውን የማያሳምርበት ሁኔታ አለ አይደል? ንፋስ የገባበት እንጀራ የሚያምር አይሆንም፣ ነጭ ይሆናል። በአንድ በኩል እንጀራ ይሰነጣጣቃል። ያማረ አይኑ ያማረ እንጀራ አይሆንም። ስለዚህ አይኑ አሁንም ያመረና መልካም እንጀራ እንዲሆን እቺ ማሰሻ የጥገና ክፍል እንሰጣለች፣ ቀዶ ጥገና ክፍል ትገናለች ማለት ነው። ስለዚህ ልክ እንደ ማሰሻዋ ጨርቅ ለራስ ሳትሆን ይሄን ሁሉ ስታደርግ ማሰሻ እኔ ልብላ ብላ አይደለም ሰው እንዲበላው ራሷን አቃጥላ ለሰው ነው አይደል የምትጋብዘው። ስለዚህ እንደዚህ አይነት በህይወታችን ላይ የራሳቸውን ህይወት አቃጥሎ ለኛ መስዋዕትነት የከፈሉ ሰዎች ይኖራሉ። ትዝ የማይሉን ግን በህይወታችን ላይ እነሱ እኮ ያን ነገር ባያደርጉ ኖሮ ይሄንን ነገር አላደርግም ነበር ብለን የምናስባቸው በመልካምም ይሁን በመጥፎ ነገር በህይወት ላይ አስተዋጽኦ ያደረጉ ሰዎች አሉ። እነሱ ሁሉ የሚቀርቡበት ሀብታም ስኬታማ መሆን አይጠበቅብን። ማሰሻ ጨርቅ ላይ ለመቅረብ ምንድነው የሚያስፈልገው? ታሪክ አላቸው ወይ? ሁላችንም ታሪክ አለን። የሆነች ተርኒንግ ፖይንት ያለችን ቦታ ትኖራለች አይደል? አንዳንዴ ይሄን የኮች ነገር ባትስተካከል ኖር ይሄን የት ቦታ ሊሆን ይችላል የማንገምተው ሌላ ቦታ ላይ ሊሆን ይችላልና ለየአንዳንዳችን እኛ ላይ አስተዋጽኦ ያደረጉ ሰዎች እነማን ናቸው? እንዴት እናወድሳቸው? ከምን ላይ ተነስቶ ምን ላይ ደርሰዋል? ትናንትና በመከራ ያለፍንባቸውን ሰዓቶች ዛሬ ላይ እየሳቅሽ የምታወሪያቸው፣ በዛ ሰዓት ግን መከራው ስቃዩ አጥገቤ ሰውን ላይኖር ይችላል፣ ኖሮም ሊሆን ይችላል። ግን ያንን መከራ የመጋፈጡና ፊት ለፊት የመተናነቁ የዛ ሰው ድርሻ ቢሆንም ካለፈ በኋላ ግን ያንን ታሪክ ሲያወራን እየሳሳቅን የምናወራበት መከራ የጊዜው ሰዓት ላይ በጣም መከራ ነው። ካለፈ በኋላ እየሳቀን የምናጣጥመውና ለሌሎች ትምህርት የሚሆን ነው። ስለዚህ ይሄንንም
ማሰሻ ጨርቅ ላይ እናቀርባለን ማለት ነው። ትናንት መከራ የነበረብን ዛሬ እየሳክ የምታወራው የና ትናንትና ያለፍከው ያንተን መከራ ወይም ያንቺን መከራ ወይም የሁላችንንም መከራ ለሰው ስናጋራው ለካ እንደዚህም ነበረ ብሎ ከራሳቸው ጋር እንዲያወዳድሩትና ተስፋ እንኳን የቆረጠ ሰው ካለ ከዚህኛው ሰው የሚቀስሙት ነገር እንዲኖር ተስፋ እንዲኖራቸው ማሻገር ወደፊት ብዙ ነገሮች ሊያጋጥማችሁ ይችላሉ። ይሄኛው ለነገ እየሰራችሁ ነው፣ ራሳችሁን እያስተካከላችሁ ነው፣ እያስተማራችሁ ነው የሚል ሳቤ የያዘ ነው የማሰሻ ጨርቅና በጣም ጽንሰ ሀሳቡ በጣም ትልቅ ነው አይደለም? በጣም ርዕሱን ራሱ እንዴት እንዳገኘሽው በጣም ገርሞኛል። አሁን ብዙውን ጊዜ እንዲህ ለሀገር ውለታ ያደረጉ የኪነ ጥበብ ስራ ላይ ውለታ ላደረጉ ሰዎች እንደው እንደ ማስታወሻ እንደ መዘከር ነው የምናነሳቸው እንጂ ከማሰሻ ጨርቅ ጋር በደንብ አዋህደሽዋል ብዬ አስባለሁ። ርዕሱን ግን እንዴት አመጣሽ? እኔ አይደለሁም። በነገራችሁ ላይ የዛኔም ነበረ ጆኒያን ታይተዋል። አዳም ግዛው ይባላል። አዳም ጥረህ ግረህ ብላ የተባለው ሳይሆን ጽፈህ ጭረህ ብላ የተባለው አዳም ግዛው የእሱ ሀሳብ ነው። ከ6 ዓመት በፊት ግንደ ቆርቆር የሚል መጽሐፍ ነበረው፣ ግን አሁን ማሰሻ ጨርቅ ተብሏል። እንዳለ ይሄኛው አሁን የምናወራቸው ወደፊት በምናወራቸው መጽሐፍ ተደርጎ ተጽፎ የተቀመጠ ነው። የማሰሻ ጨርቅ መጽሐፍ አለው ከ6 ዓመት በፊት ማለት ነው። ስለዚህ ጽንሰ ሀሳቡና ማሰሻ ጨርቅ የምትሏን ሀሳብ ያመጣት አዳም ግዛው ነው ማለት ነው። ብዙዎቹ እሱ ካጋጠማቸው ነገሮች ጋር የተዛመዱ የሚያይባቸው እይታዎች የተለያዩ ናቸው። በጣም በተለየ እይታ የማየት ተሰጥቷል። በጣም ጎበዝ ልጅ ነው። በዚህ አጋጣሚ አዳም ግዛው ጎበዝ የሚያይባቸው ቀለል አድርጎ የሚመልሳቸው የሆነ ጠቅ አድርጎሽ የሚያልፍ አስተምሮሽ የሚያልፍ ነግሮሽ የሚያልፍ አይነት ነገር የሚያወራና ሲያወራሽ ራሱ ስክሪፕት ነው የሆነ የተጻፈ በስርዓቱ የተሰደረ ነገር የሚያወራልን ልጅ ነውና ማሰሻ ጨርቅ የሚለውንም ሀሳብና ርዕሱም የመጣለት ራሱ አዳም ግዛው ነው ማለት ነው። ስለዚህ ከራሱ ጋር አዛምዶት ነው። አንዴ እንደውም ሲያወራኝ ሰምቻለሁ። ምንድነው የዛኔ ሔዋን ማን ሾው ስሰራ ልክ እንጀራ ወጣልኝ አለፈልኝ ብዬ ስንት የማልሆነውን ሰውን ከርሜ ልክ የምሆነው ጋር ስደርስ እንጀራ ወጣልኝ ብዬ ገና እጄን ስሰነዝር እንጀራን ቀምተን ጨርቋን እናስጥላት የሚሉ ሰዎች መጡብኝ የምትለዋ ዳይሎግ ከሱም ጋር የተዛመደች ነበረች። በቃ የምትሆኙን ለመሆን ብዙ የማትሆኙ ስትሆኝ ትከርሚያለሽ። የምትፈልጊው ነገር ጋር እስከምትደርሽ ድረስ ብዙ መስመሮች ልታልፊ ትቻለሽ እና አዳምም እንደዛ ነው የነበረው። እነዚህ ብዙ መስመሮች ሄዶ በማይሆን መሆን የሚፈልገው ጋር እስከሚደርስ ድረስ ልክ በቃ ተሳካለኝ ሲባል ያን እንጀራው የተነጠቀበት ሁኔታ ነበረ። የዛች ሰዓት ላይ የተሰማው ስሜት ነው ይሄኛው ሀሳብ ማለት ነውና ብዙ የምንሆነውን ለመሆን የማንሆናቸውን ብዙ ነገሮች እናደርጋለን። ተሳካለን ብለሽ ስትይ እንጀራሽ በሰዎች ልትነጠቂ ትቻለሽ። እነዛ ህመሞች አሉ። ያ ህመም ሲሰማው የማሰሻ ጨርቅ ናት እሱ ፊት ላይ የመጣችው። የማሰሻ ጨርቅ ትቃጠላለች፣ ራሷን አቃጥላ ለሰው እንጀራ ትሰጣለች። የማሰሻ ጨርቅ ስትጠቁር የኛ ጸጉር ይነጣል። ልጅነታችን ይሄ ነው። ማሰሻ ጨርቅ በታሰሰች ቁጥር እየጠቆረች ትሄዳለች። ያማረ እንጀራ እየሰጠችሽ ትሄዳለች። እኛ ግን ጸጉራችን ሽበት ያወጣል። ያው በስም ሁሉ የምናውቃቸው እስኪ በስም ድረስ ከለከልያሽ እና ሀሳቡን ያመጣው እሱ አዳም ነው ለማለት ነው። በጣም ግሩም ነው። እንግዲህ እዛ የምርቃት ስነ ስርዓቱ ላይ እንደ ድሉ ነው እኔ የመገኘት ድሉን አግኝቼ ነበርና በጣም ትልልቅ ባለሙያዎች እና መጋቢ ሐዲስ ዶክተር ሮዳስ ታደሰ፣ መጋቢ ሐዲስ እሸቱ አለማየሁ ከማሰሻ ጽንሰ ሀሳብ ጋር በተለይ ከኢትዮጵያውያን ጋር ያለውን ፍልስፍናና እይታ በጣም በሰፊው ሲያነሱ ነበረ። እናንተም ያነሳችሁበት አዳምም ያለ ነበረ፣ አንቺም ደግሞ ስትነግሪኝ ነበርና በዋን ውመን ሾው ላይ ያየነው ነገር አለ። ከዛ ደግሞ በቃል ማሰሻ ምንድን ነው አሁን ኦልሬዲ ቀርቷል። በተለይ ብዙዎቻችን እየገዛንም ስለምንበላ ይሄ እንጀራ የሚጋግሩ ሰዎች ናቸው በደንብ የሚያውቁት ነገር ይሄው ሁሉ ይጠፋል ማለት በትክክል ማሰሻን ይሄ ጎመን ዘር ምጣድ ላይ ነስንሰሽ ጋር ለስኪል ጠብቀሽ ከዛ ስታሻት ያቺ ሽቷ ለዛን እሷኛ የረሳ ይሄንን ማሰሻ ከሸተተው ብዙ ቀን ሊቆይ ይችላል። ስለዚህ ምጣዷን ማሰሻ ነክቶ መግባት አለበት የሚል እሳቤ መጥቶ ሁሉ ሰው ማሰሻ ነክቶ እንጀራ ጋግሮ እንዲገባ ያደረግነው ሽታውን ረስቶ እንኳን ከሆነ ይሽተተው የሚል እሳቤም ከማሰብ አንጻር ነው ማሰሻን ተነክታ ታሰሳ እንድትገባ የተደረገው። የሚገርመው ነገር የእቺ ማሰሻ ጨርቅ አሁን ነጭ ሆነብን። እናንተ በፊት ይጠቁር ነበር፣ መጥቆር አቆመ አይደለም። እኔ ምንድነው ብዬ እስከ የዛሬ ሳምንት ነው ግን የሆነ ነገር ያገኘሁት። በፊት በእንጨት አይደል ተጋግረው
የእንጨቱ ጭስ ይኖረዋል። ከዛ ጭሱ ወደ ምጣዱ ላይ ይሆናል። እሱን የሚጠርጋል። ሰበከቱ ያመረቃል። ጭስ የነካው ምጣድ ላይ ራሱ እንጀራውን ስትጋግረው ስታወጣ ከጀርባው ሰበከቱን ስታየው ይጠቁራል። ስለዚህ እሱንም ታነሳልን ነበረ። ስለዚህ እንጀራው እንዳይጠቁር የእንጀራውን ጥቁረት ፋንታ ማስተሻ ትወስድልሃለች፣ ራሷን ታጠቁራለች። ከዛ ቆንጆ ሰበከት ያመረ እንጀራ ትሰጣለች። ስለዚህ አሁን ጭሱ ስለጠፋና በኤሌክትሪክ ስለምንጋግር ነው መሰለኝ አሁን እኔ ጋር አንደኛ ቶሎ ይቀያየራል። ቆሸሸ ብለህ ነው የምትጥለው። ግን በቆየ ቁጥር ነው መድኃኒትነቱን ብዬ አስባለሁ። ሲቆይ እኮ ነው ይሄ ቁስልም የሚያቃጥለው። ያለበለዚያ ኖርማል ጨርቅ የማቃጠልና የመተኮስ ያህል ነው የሚሆነውና መቆየቷ ረጅም ሰዓት መቃጠሏ ይመስለኛል የቁስል መድኃኒት እንድትሆን የሚያደርገውና አሁን ግን ነጭ ማሰሻ እየሆነ ተቸግረናልና እንደምን ብለን እናጠቁራታለን። በከሰልም በምን ነው ይጀመራል። ወደ ኋላ እንሄዳለን። አያው ከዘመኑ እኩል መራመድሽ አሪፍ ነገር ነው። ይሄን ነገር እኮ ማስሻ የተቆረባቸው ምን ያለባቸው አሁን የተደረሰበት ላይ ስላልተደረሰ ነው እንጂ ሁሉም እኮ በዘመናዊ ነገር እኮ ቢጋገር የበለጠ አሪፍ ነው። ግን አንዳንዴ ምን ይሆናል ልክ አሁን የበዓል ጊዜ አስተውላችሁ ታውቃላችሁ? ሁሉም ሰው ድፎ ዳቦ ይጋግራል። በተመሳሳይ ሰዓት ሊሆን ይችላል። ሁሉም ሰው ሽንኩርት ይፈጫል። እሱም የሚሰራው በኤሌክትሪክ ነው። ሁሉም ሰው እንጀራ ይጋግራል በተመሳሳይ ሰዓት። ከዛስ መብራት ኃይል ምንድን ነው የሚሆነው? የሆነ ሰዓት እስከሆነ ሰዓት አንድ ሰፈር ይጠፋል። ከሆነ ሰዓት እስከሆነ ሰዓት አንድ ቦታ ይጠፋል። እንደዚህ ነገሮች ይፈጠራሉ እና እነዚህ አይነት ነገሮችም እንትን የሚልብን ከዚህ አንጻር ነው። ከዛ ይሄ ሀሳቤን ሰርቆኝ ነው የኔ መኪና ነው እየጮኸ ያለውና እንትን ማድረግ እንችላለን። ቁልፍ ስላለ ማስቆም ትችላለን። አሁን ዝም ብሏል። በቃ ደክሞታል። ይቅርታ ተመልካቾቻችን፣ በማል እናንተን እንዳይረብሻችሁ ነው። መኪና ሲጮህ ነው እናንተን እንዳይረብሻችሁ ትንሽ ወደዛ ሀሳባችን የሄደው። ግን ካቆምንበት እንቀጥላለን። የበዓል ዝግጅት አካባቢ ላይ መብራት ይጠፋል አይደል? ስለዚህ እኔ ግን ብልጥ ነኝ መሰለኝ። አይ መሰለኝ ካልኩ ጥርጣሬ አለው። ብልጥ ነኝ አንደኛው ነው። አዎ ለመሰላችሁ የበዓል ጊዜ እኔ መብራት አልሻማም ከሌላ ሰው። እንጀራዬን በእንትን እጋግራለሁ አለ ምጣድ አለኝ እንጨት የእውነት ማና መብራት። አሁን እንጀራስ ችግር የለም አቋርጠሽ ድጋሚ ትጋግራለሽ። ድፎ ዳቦን ስቶቭ ውስጥ ከተሽ ከዛ መብራት ሲጠፋ ላይ ድረስ አብጦ የነበረው ሰውዬ ኩልምጭ በላችን የምታክል ያው ውስጡ ሊጥ የሆነ አተጋግረ ስንቴት ይበላሻል። የስንት ሰው አይደለ? ስለዚህ እንደዚህ አይነት የበዓል ጊዜ አልጋፋም። ስለዚህ የገብር ምጣድ አለኝ። በገብር ምጣድ ነው ዳቦዬን የምጋግረው። እኛ ሰፈር እኔ ብቻ ነው መሰለኝ ኩበት ማጨሰው። የእውነት በኩበት ምናምን የበዓል ጊዜ ድንግልን የምድር ነው። ያለበለዚያ አንደኛ ዳቦ እንዳይበላሽ ነው፣ ድፎ ዳቦ እንዳይበላሽ ነው። እንጀራም እንደዛው። ስለዚህ ጀምረሽ ብታቋርጩ እንጀራ ችግር ባይኖረው፣ ድፎ ዳቦ ግን እንደዛ አንተናለን። ስለዚህ አልጋፋም። ሌላ ያስገረው የበዓል ጊዜ ረጅም ሰልፍ የምታዩት የሽንኩርት ማስፈጫ ሽንኩርት ለማስፈጨት ረጅም ሰልፍ ታገኛላችሁ አይደለ? ግን በፊት ምን ይሆናል መሰላችሁ? ማህበራዊ ኑሮሽን የምታዳብሪበት አሁን እኛ ሰፈር እኔ አሁን የዘበኛ ሰፈር ልጅ ነኝ። እንደዚህ ማህበራዊ ኑሮ ያበደበት ቦታ ተወልጄ ያደግኩኝ ነኝና ይሄ የሽንኩርትን የሚጆጣለሁ ጎረቤቶች የሚይዙ ይወጣሉ። እኔ ራሴን እልጣለሁ። ታወራለህ፣ ትስቃለህ፣ ትጫወታለህ። እኔ ቀድሜ ከጨረስኩ እሳናግዛለሁ። እንደዚህ እንድታደርጋለህ። በዚህ መካከል ላይ የሚፈጠረውን አታችመንት አስበው። ከዛስ እንደገና ደግሞ እሱን ከጨረስን በኋላ መክተፍ ደግሞ ይመጣል አይደል? ልጣጩን ታጸዳለህ። የራስ መክተፊያ ታመጣለህ። የምታስቀምጥበት ድስት እዚህ ጋር ይኖራል። ከዛ ካካካካካ አንተም ትስቃለህ፣ ሽንኩርቱም ይስቃል እየከተፍክ እግዚአብሔር እንደዛ ይሁን። አስበሃል? የዛ ሰዓት የሚፈጥረውን ነገር ማህበራዊ ግንኙነትን የበለጠ የሚያዳብሩ ነገሮቻችን ናቸውና አሁን ግን ረጅም ሰልፍ ትቆሚያለሽ። በቃ ወይ ስልክሽ ላይ እንደዚህ ስክሮል እያደረግሽ ወረፋ እስኪደርስሽ ብዙ ሁነን ተገናኝተን ራሱ እኮ አናወራም። ስልክ አለ። አሁን ያንቺ ማቀርቀር ጉዳይ አይደለም። ስልኩ ላይ የራሱ በቃ የሆነ ጓደኛ የማያውቀው የማያወራ እሱ ብቻ እንድታወራ ሲያወራ አንተ እንድታዳመጥ አንተ ዝም ትላለህ፣ እሱ እንዲያወራልህ። ከዛ ካሳቀ ትስቃለህ፣ ካሳዘነ ታዝናለህ ምናምን እንደዚህ ነገሮች አሉ። ይሄንን ለመቅረፍ ነው በነገራችን ላይ የዛሬ ሳምንት እኛ ጋር በየቴብሉ ካርታ ያስቀምጥ ነው። ካርታ አስቀምጠን ነበር፣ ጨዋታ ነበር። ሀሳቡ ከእንጀራ ጋር የተያያዘ ስለሆነ እንጀራ በወጥ ነበር ካርታ እንዲጫወቱ ያደረግ ነው። አንደኛ በዛች ሰዓት ላይ ስልካቸውን ትውት አድርጎ ቢያቆም ባያቆም አጠገቡ ካለው ሰው ጋር እንዲያወራ ኮሚኒኬሽን ዴቨሎፕ ማድረግ የሚጀምረው እንደዚህ አይነት ነገር ማድረግ ስንችል ነውና
እሱንም ተዘሰላለኝ ነው። ይሄ አብሮ ካለ ሰው ጋር ማውራት ምን ጎደለብሽ፣ ምን አለሽ፣ ምን የለሽም፣ ማን ታሟል፣ ምን እንጠይቅ የሚባሉ ነገሮች እንደዚህ በማህበራዊ ህይወቶች ላይ በቀን ተቀን የምትተገብራቸው ተግባሮች ናቸው የበለጠ ቦንዴጁም ከባድ እንዲሆን አንዱ ጋር ያለው አንዱ ጋር የሌለው ነገር ምን መታወቅ የሚመጡ ነገሮችና ፍቅርን ዴቨሎፕ የሚያደርጉት እነዚህ ናቸው ብዬ አስባለሁ። ሌላ ቦታ ገባ በጭራሽ እዛው ነኝ ያለሁት መጣሽ እየዞርኩ ወደዛ መጣታለሁ መተሻለው እዛው ያሰሰው እዛው ነገር መሀል ላይ መተሻል ታርከሽዋል። ገረመኝ ነገር የባለፈው የቅዳሜው ፕሮግራም እንትን አይደለም ይሄ እንደው ለህዝብ ይፋ የማድረግ የፊርማ ስነ ስርዓት አይመስልም። በቃ እያንዳንዷ ነገር ምክንያታዊ ነበረችና ሰው ሲገባ ፎቶ ይነሳል። ከዛ በኋላ ወንዶች ራሱ ሲጋግሩ ነበር። ከዛ በማሰሻ ያስሳሉ። ከዛ በኋላ ነው የሚገቡት። ኢቭን ከገቡ በኋላ ገብተው በዛ በካርታ እንጎቻ ምናምን እየተጫወቱ በስክሪን ደግሞ ውጭ የሚጋግሩትን ሰዎች ደግሞ ይመለከቱ ነበርና በጣም አስገራሚ የሆነ ፕሮግራሙ የሆነ ኢቨንት ነው የሚመስለው። እሱ በጣም አስገራሚ ሆኖ አግኝቼዋለሁ። ከዛ ደግሞ ምን ገረመኝ በኪውአር ኮድ ምክንያት በማድረግ ይሄ ማሰሻ ጨርቅ የሚባለውን በየአካባቢያቸው ምን አይነት ትርጉም አለው የሚለው እንትን ሲባል ነበርና ሰውም ግብረ መልሱን ሲሰጥ ነበር። በዛም በሰዓቱም ከዛም በኋላ ደግሞ የነበረው የሰው ግብረ መልስ ደግሞ እንዴት ነበረ? ምን ፈጠረሽ? ቆንጆ ስሜት ነው የተሰማቸው። አንደኛ ከርዕሱ አንፃር የተነጋገሩበት ነበር። የተረሳሽ ነገር ነው ያመጣሽው በጣም ደስ ይላል ብለው ተቀብለው ነበር። እንደገና ደግሞ በእንደዚህ አልተለመደም ከሆነ ድርጅት ጋር እስራኤል ለከፍት ነውና ዋካቹኑ ስከፍት ይሁን ስፈርም ይሁ አብራችሁ አድምቆኝ ብለው ብዙ አልተለመደም። እዛ ላይ የጠራኋቸው በሙሉ መተውልኛል። በቃ የኪነ ጥበብ ባለሙያዎች ትልልቅ ሰዎች ብዙ ሰዎች መጥተዋል እና በእነሱ ታጅበህ ግራንድ ኦፕኒንግ ማድረግ በራሱ ቀላል ነገር አይደለምና ሀሳቡ እየገረማቸው ነበረ። ሌላ ርዕስ እንዳይወራ ሌላ ነገር እንዳያስቡ አድርጓቸው ነበረ። ማሰሻና ማሰሻ ብቻ ነበረች ወሬዋ። ከዛም ከወጡ በኋላ የሚገርም ነው ለካ ማሰሻን በዚህ ማሰሻ ጨርቅን በዚህ መልክ ማየት ይቻል ነበር ወይ የሚል ሰዎችም ነበሩ። በጣም ብዙ ኤክስፔክት ያደረጉ ሰዎችም ነበሩ። ስለኔ የለቀቃችሁትንም አይቼው ነበርና ሳላይ የተናገሩትም ስለነበር እንዴ እያልኩኝ ነበርና ስለኔ የነበራቸው አመለካከት ከቲጂ በጣም ብዙ እንጠብቃለን ብሎ የሚጠብቁኝም ሰዎች አሉ። እኔም ጋር ደውለው ሀሳብ አሪፍ ነው በዚሁ የሚቀጥል ከሆነ በጣም አሪፍ ትልቅ ስራ ይዘሽ እንደምትመጪ እርግጠኛ ነን ብለው ነበረ። ስለዚህ አሁን እነሱ ላለማሳፈር ወገባችንን ጠግነንና አስረን እየሰራን ነው የምንገኘው። በጣም የሚገርም ሁሉም ማለት ይቻላል በጣም ወደውት ነበር። ሀሳቡን ጥሩ ነው ብሎ ነበር። የዛኔ መተው ሳይሰለቻቸው ነበር የተቀመጡትም ከነ ዋኑ መንሾ በጣም እየተዝናኑ ነበር ሲያዩ የነበረው ምናምንና እንትን አይመስልም። ይሄ ኢንጌጅመንቱ ከሰውም ጋር ከደራሲውም ጋር ከኔም ጋር የተያያዘ ነበረ። ፐርፎርማንስ አይደለም የሚመስለው ናቹራል ነገር ነበረ ይመስል የነበረው ምናምንና ቆንጆ ግብረ መልስ ነበረ የነበረኝ። እንግዲህ ፈጣሪ ይጨመርበትና ቆንጆ ስራ ሰርተን በኤኤምኤን ላይ አብረን እንግዲህ ከዚህ በኋላ ያሉን ጊዜዎቻችንን በጋራ እናሳልፍ ይሆናል ማለት ነው። እንደው አጋጣሚ ግን ማለት ነው ማሰሻ ጨርቅ በየአካባቢያቸው አሁን ለተመልካቾች ምን እንደሚባል ከታች ስልክ ቁጥር እናስቀምጥላችኋለን። በዛ እየደወላችሁ ከፈለጋችሁ ደግሞ በመልእክትም እንድታስቀምጡልን የማሰሻ ጨርቅ ትርጉም በየአካባቢያችሁ ምን ይባላል? ትርጉም ብቻ ሳይሆን ምንድነው ብላችሁ የምትጠሩት አሁን እኛ ማሰሻ እንደምንል ሆኖ በተለያየ ብሔር ብሔረሰቦች ቋንቋ ምን ይባላል? እስቲ እናንተ አሁን ይሄንን ቀጥታ ስርጭት እየተከታተላችሁ ያላችሁ ተመልካቾቻችን የማሰሻ ጨርቅ በእናንተ አካባቢ ምን ብላችሁ ትጠሩታላችሁ? ስልክ ቁጥር ታስቀምጣላችሁ ወይስ ትናገራላችሁ? እናስቀምጣለን። እየሄደ ነው። ከታች ስልክ ቁጥር እናስቀምጥላችኋለን። ችግር የለውም። እንደው ምን ልጠይቅሽ አሰብኩኝ መሰለሽ ብዙውን ጊዜ የፊልም ስራ ላይ ኢትዮጵያዊነትን ከሚገልጹ ሰዎች ወይም ደግሞ እንዴት ነው አይተናቸው የኪነ ጥበብ ባለሙያዎች ላይ አይተናቸው ወይም የሆነ ኢቨንት ኖሮ ዛሬ ቲጂ ይሄንን ለብሳ ትመጣለች የሆነ ኢትዮጵያዊ ተች ያለው ነገር በቃ ይሄንን አድርጋ ትመጣለች ብለን ተደራድረን የማታሳፍሪን ሰው ነሽ። ብዙውን ጊዜ እኔም ስለማስተውልሽ ነው አይሻለሁኝና አሁን ደግሞ ይሄንን ይዘሽ ስትመጪ ትክክለኛ ኢትዮጵያዊ ነገር ነው የሆነብኝ። ምክንያቱም ያው ብዙዎቻችን እናስባለን ብዬ አላስብም። ምክንያቱም በተለይ ደግሞ አሁን ላይ በጣም ከዘመናዊነት ጋር በተያያዘ
ቀርቷል። አሁን ማሰሻ ጨርቅ ብዙውን ጊዜ አናስተውለውም አይደለ? ይህንን ነገር ማምጣት መቻል ራሱ ኢትዮጵያዊነትን አለመርሳት ነው። ምን እንደሆነች የአሁን ጀኔሬሽን ልጆች እኮ አያውቁትም። አሁን ምናልባት ልጆችሽን በጠይቂያቸው ካስረዳሻቸው ነው እንጂ ትንሽ እያለ 8 ዓመት ትጋግራለች። በእናቷ ወታ ሊሆን ይችላል ኩበት ምናምን ነው የሚጋግረው እኮ እያያደገች ይናፍቀኛል። እኔ ለምን እንደሆነ ንገርኝ። የበዓል ጊዜ ዋዜማን ስወደው አሁን እንዳልኳችሁ ዘበኛ ሰፈር ነኝ ብያችኋለሁ አይደለ? ድፎ ዳቦ 11 ሰዓት አካባቢ ነው የምንጋገረው ማታ ላይ። አስቧል። የ11 ሰዓት አየሩን አስቦ ፀሐይ ወጥለቋ ጀምራለች። ከዛ ጭሱ ይመጣል የሆነ ግሩም የሚመስል ነገር ውይ። ከዛ ሽታውስ በዓል እሸት አሁን እስቲ ይሸታል የለም እንኳን እሸትህም አይደል? እኔ ያ ሽታ ይናፍቀኛል። ስለዚህ ለራሴ ስል ነው ባይ ዘ ወይ እቺ ኩበቷን ማጨሳት ለራሴ ስል ነው። በዓል በቃ ይሄ ልክ በእለት የዋዜማው ዕለት ኩበቷን ሳጨስ እዚህ ጋር ወጥ ስሰራ በእንጨት ነው የምንሰራው። ዶራችንንም ስንሰራ በእንጨት ከልጆቼ ውጭ እንወጣለን። እንትን አምጪ፣ መከለሻውን አምጪ፣ ማማሳውን አምጪ፣ ጨውን ጨምሪ፣ እሱን ጫጫታ ሁሉ ደስ ይለኛል ምናምን እና የዕለት ዕለትማ መብላት መጠጣት፣ ሰው ሲመጣ ማስተናገድ ምናምን ዋዜማው ነው ደስ የሚለው። እና ከዋዜማው ዋዜማ ሊያሰኘው ከሚችለው ውስጥ አንደኛው ጭሷ ናት። ይቺ ኩበት ጭሷ። ስለዚህ እኔ ቤት አለ ጭስ። ከፈለጋችሁ እኔ ጋር ነው ባህር ሲወጣ እንዳትረሽ። አዲስ ዓመት አንቺ ጋር ነች ነው። ከአዲስ ዓመት በፊት እኔ በጣም የምወደው ቡሄ ያለ አስባል። በቡሄ አየር ላይ 11 ሰዓት ላይ ኩበት ስታጨስበት ያስበዋል። በዛ ላይ ጅራፍ ሳጭው እኮ እና በጣም እዚሁ ቃል ተገብቶልናል እንመጣለን ማለት ነው። ሙልሙል እየመጣና እኔና እሷ ሙልሙል ይዘን እንጠብቃለን። በጣም ብዙ ባለሙያዎች አሉ። ዳይሬክተራችን እንዳትረሳ። እና ወደ ዋና ሀሳቤ ስመጣ እንዳልኩት ነው እንግዲህ ብዙውን ጊዜ ኢትዮጵያዊነትን አንቺ ጋር እናያለን እና አሁን ይሄንን ሀሳብ ሲመጣ ብዙዎቻችን የማናስበው ነው ብዬ አስባለሁ። እኛው ማሰሻ ጨርቅ ተብሎ ቲቪ ላይ መምጣት በጣም ኦድ ነው። ግን ደግሞ እንደዚህ ስትገልጹ ደግሞ ኢትዮጵያዊነትን የሚያስታውሰን ትልቅ እንትን ሀሳብ ያለው ነገር ነውና አሁን እኔ ስታስረጅኝ ነው እንጂ ኦኬ ማሰሻ ጨርቅ ግራ ይገባል። መጀመሪያ ምን ተሰማሽ? ልክ ማሰሻ ጨርቅ ስትይ አሁን ብዙዎቹ ወደውታል። የተወሰነው ይሄ ከመቶ 2 ሰው ወይ እንትኑ ሀሳቡ ደስ ይላል፣ ርዕሱ ግን የሚል ሰው አለ። አንቺ የትኛው ጋር ትመደቢያለሽ? መጀመሪያ ስታዩ ማሰሻ ሲባል ምን ላይ ነበር ያንቺ ስሜት? እኔ እውነት ለመናገር ወደ እንጀራው ማሰሻ አልሄድኩም። የት ገባል? እንደው የሆነ ሀሳብ ሊኖረው እንደሚችል አውቃለሁኝ። እንጀራ ከጋገርኩ ትንሽ ቆየት ብያለሁኝ። እሷ ነበር ያንቺ ዛን ቀን ዘመጣት የነበረበት መሞከር ነበር። አያቅተኝም፣ መጋገር አያቅተኝም። ግን ወደ እንጀራው ሀሳብ አልሄድኩም በሚገርምሽ ሁኔታ ማለት ነው። እና ብዙዎቻችን እንደዚህ ግራ ይገባናል ብዬ አስባለሁኝ። በተለይም ደግሞ ቶሎ ቶሎ የማናገኘው የማናየው ከሆነ ብዬ አስባለሁ። ስለዚህ ምን ልጠይቅሽ መሰለሽ፣ አሁን ይሄንን ሀሳብ አመጣሹ ብዙ ሰው ሊቀበልሽም ይችላል፣ ግራ ሊገባውም ይችላል፣ እንደኔ ሀሳቡም ላይገባው ይችላል። እና በድፍረት ነው የገባሽበት። ማያውቀውም ሊኖር ይችላል፣ በዛው ልክ ደግሞ ሊያውቀውም ይችላል ብለሽ ማለት ነው። በሁለቱም ጽንፍ ሆነሽ ተቀባይነቱ ምን ይመስላል? ስታስረጃቸው ምን አሉሽ? ቀድመው ደግሞ የተረዱት ምን ነበረ? አንቺስ ሀሳቡን እንዴት ተቀበልሽው? እንዴት ውስጥሽ ገባ? ከዛ ደግሞ ከሰዎቹ ጋር ካንቺ አንስተሽ ከዛ የሰዎቹ ተቀባይነት ጋር ስብትሄጂ እኔንም ግራ ስለገባኝ አሁንም ግራ እንደገባሽ ነሽ? አይ አሁን እንኳን በደንብ ተገብቶሻል። አሁን ወደ ቀኝ ነኝ። ግን እንደ መጀመሪያ ሁላችንም ስሙ ሲነሳ ይሰማናል ብዬ ስላሰብኩኝ ይሄን ሀሳብ ቅድም እንዳልኩሽ ነው ደራሲው ከዛሬ 6 ዓመት በፊት በመጽሐፍ ሰርቶት የተቀመጠ ቢሆንም የየአንዳንዳችን ቤት የሚያንኳኳ የሁላችንም የራሳችን የማሰሻ ጨርቅ ታሪክ አለን። ሁላችንም የራሳችን የማሰሻ ጨርቅ ታሪክ ባለቤቶች ነን። ይሄንን የማሰሻ ጨርቅ ይዤ ልመጣ ነው ብዬ እንደው መጀመሪያ ላይ የተናገርኩት በጣም ወደው ማከብር ማደንቀው ሴፉ ፋንታውን ሾሌ ነው። የማሰሻ ጨርቅ ሰዎች የሰሙት የዛኔ ነው። የት ነው ሲባል ቦታውን ሲደርስ ብዬ ነበር። አሁን ሰዓቱ ደርሶ እዚህኛው ኤኤምኤኖች ጋር አብረን እንደምንሰራ ይፋ ብናደርግም ማለት ነው። እና እዛ ስናቀርብ ባህል ቅድም አንቺ እንደተረዳሽኝ ቲጂ ኢትዮጵያ ምሽት ጠረን አላት የሚል ሰው ብዙ ሰው ነው ያለው። ስለዚህ ያንን ጠረን ፍለጋ
እዚህኛው ውስጥ እንደገባ በቃ ቲጂ ከእንደዚያ ነገር አትወጣም። ምክንያቱም ቲጂ ኢትዮጵያዊ ናት። ስለ ኢትዮጵያዊ ነገር የምታነሳቸው ነገሮች እንደዚህ ናቸው። ስለዚህ በትክክል ካንቺ የምንጠብቀው ርዕስ ነው ያሉት የብዙዎቹ። ቲጂን አዛምዷታል ከኢትዮጵያ ጋር። በቃ ኢትዮጵያ ሲነሳ ቲጂም ስለ ኢትዮጵያ የምታወራው ነገር አለ፣ ሰው የሚስላት ስዕል አለ ምናምን እና ስለዚህ ማሰሻ ጨርቅ ሲባል ደሞ ሰና ነሳሻት ኦኬ የሚል ሰው ነበር። ግን እንደዛም ሆኖ ካንቺ ይጠበቅ ነበር የሚባል እሳቤ ነው የነበራቸውና ብዙም ከኔ ጋር የጎረበጣቸው ሰዎች የሉም። ምክንያቱም ቅድም የሳልሽን ስዕል ብዙዎች ያኛው ስዕል ኢትዮጵያዊነት ስዕል በአገር ውስጥ በውጭም ያሉት ሰዎች አንቺን ስናይሽ ሀገራችን ትዝ ይለናል። ለበዓልም ይሄ ሆስት አድርግ ስለነበረ የእውነት ድባቡን በቃ ሀገራችን ያለ እንዲመስለን ታድርጊናለሽ ይሉ የነበሩ ብዙ ኢትዮጵያውያኖች እና ኤርትራውያኖች ስላሉ ይህቺ ያነሳኋት የማሰሻ ጨርቅ ሁሉም ወንድ ኢትዮጵያዊ ሁሉም ሴት ኢትዮጵያዊ የሚያውቃት የቤታ የተቀመጠች ጓዳችን የተቀመጠች ግን የረሳናት ስለሆነች እሷን ለማስታወስ ይዣት ስለመጣ ሐሳቡም ትልቅ ስለሆነ በዛ መልክ ከነትርጓሜ ሲነገራቸው ተቀብሎታል ብዬ አስባለሁኝና ትንሽ ዊርድ ይመስላል፣ ግን እያንዳንዳችን ቤት የተቀመጠ ነገር ነው። ቤታችን የተቀመጠችዋን ነገር ከራሳችን ህይወት ጋር አዛምደን ደግሞ ስናወጣት ማስሻን ከኩሽና ወደ ሚዲያ ስናወጣት ሰው ማመለካከት አሃ ይላል። የራሱ ያሳለፈውን ታሪክ ይጠይቃል። ምን ነበር የኔ ማስሻ ጨርቅ ታሪክ ምን ነበር? እንጀራ ለማድረግ በምን አይነት መስዋዕትነት ውስጥ ያለፍኩት? ምን አስተማረኝ? ምን አሳጣኝ? ምን አስገኘኝ? በተቃጠሎስ ጊዜ ምን አግኝቼ አለፍኩ? የሚሉትን ነገሮች እንድንፈትሽ የሚያደርገን ነውና የማስሻዋ ጨርቅ ቅድም እንዳልኩሽ ናት። ትቃጠላለች፣ ያማረ እንጀራ ትሰጣለች እንጂ ራሷ አትበላም። ለሰው ነው። ስለዚህ ብዙዎቻችን ለሰው የሆናቸው ነገሮች አሉ። በጣም ግሩም ነው። እንግዲህ ማሰሻ ጨርቅ የሆነ ስርቻ ውስጥ ትወጥፋለች፣ ብዙ ዋጋ ከፍላለች። እንግዲህ በፊርማ ስነ ስርዓቱ ላይ በዛን ያክል ውብ አዳራሽ ላይ ደግሞ ከብራለች። እንጀራቸውን እንጀራ ለማድረግ የደከሙ ሰዎች፣ የለፉ ሰዎች፣ እንደ ማሰሻዋ የጠቆሩ ሰዎች እዚህ ፕሮግራም ላይ መጥተው ደግሞ መልሰው ሀሳባቸውን የሚያጋሩት ይሆናል ብለን ተስፋ እናደርጋለን። ከዛ ደግሞ እነሱ በሚያጋሩት ሀሳብ ደግሞ ለሌሎች ሰዎች መማሪያ እንደሚሆን እንግዲህ በማሰሻ ታስሶ ለሌላ እንጀራ መዘጋጃ እንደሚሆን ሁሉ የእያንዳንዱ ሰው ታሪክ ለሌላ ሰው ትምህርት የሚሆንበት ሌላ ሰው የሚሻገርበት እንደሚሆን ተስፋ እናደርጋለን። ትጂዬ በዚህ አጋጣሚ እንደምን አልባ ስለመጣሽ ላይ አፈን በማር ለያዘ በዚህ አጋጣሚ ይህንን ፕሮግራም እየተከታተላችሁ ያላችሁ ታዳሚዎቻችን ይህ የማሰሻ ጨርቅ በቅርቡ ወደ እናንተ ጋር ይቀርብላችኋል። መቼ እንደሆነ የምናሳውቃችሁ ይሆናል። እስከዛው ድረስ ግን ታሪካችን ለሰው ያስተምራል፣ የራሳችን የማሰሻ ጨርቅ ታሪክ አለን የምትሉ ሰዎች ስልክ ቁጥራችሁን ከታች ብታስቀምጡልን እኛው ራሳችን እየደወልን ወደ እናንተ እንመጣለን፣ እናንተም ወደኛ ትመጣላችሁ ማለት ነው። እባካችሁ ታሪካችን ለሰው ያስተምራል ያላችሁ ሁላችሁም ተጋብዛችኋል። ታዋቂ መሆን አይጠበቅባችሁም። ሁሉም ሰው የማሰሻ ጨርቅ እንግዳ መሆን ይችላልና የኔ ታሪክ እኮ ለሰው ቢቀርብ ያስተምራል የምትሉ ያላችሁ በሙሉ ከታች ስልካችሁን አስቀምጡ፣ እኛው ራሳችን እንደውላለን። እኛ ወደ እናንተ ጋር ከመጣን በኋላ እናንተ ወደኛ ትመጣላችሁ ማለት ነው። አሁን ወደ አንተ ልምጣ። አንድ አይነት ሙያ ውስጥ መኖር እንግዲህ ችግሩ ይሄ ነው። ልንላሰብነው ሙሉ ነው አልኩባችሁ። ይቅርበልኝ። አይ ፈቅደናል። ምክንያቱም በጣም በርካቶች እኛን የሚያስተምር ሀሳብም ደግሞ እንደሚያጋሩን ተስፋ እናደርጋለን። ቲጂም ደግሞ በምናቅሽ ከፍታ በምናቅሽ ተወዳጅነት ከኛ ጋር ዘለግላሉ ጊዜያት አብረን እንቆያለን። በጣም እናመሰግናለን። እኔ ራሴ ፈገግታችሁ መልካም ነው። ፈገግ ብላችሁ በራችሁን ከፍታችሁ ስለተቀበላችሁ ኤኤምኤኖች ከላይ እስከታች ሁላችሁንም ማመስገን እፈልጋለሁ። ያው እናንተ ሳመሰግን ለሁሉም አብሮ ይደርሳልና እና ማበረታታታችሁ እኛ ጋር ይሄን መሰለ ሀሳብ ይዘሽ ብሎ በር ከፍቶ መቀበል ቀላል ነገር አይደለምና በጣም ሰፖርቲቭ ነበራችሁ። ይሄን ጨምር ይሄን ቀንሺ ማባል ነበረ። አንተ የኔ ስራ ነው ብለህ ነበር የዛሬ ሳምንት። አሁን አንተ ራሱ ብናነሳ የራሴ ስራ ነው ብለህ ነበር። ይሄኛው ጎሏል፣ ይሄ እንደዚህ አድርጓል፣ አብረ ስትተፍ ስትል የነበርከውና የኔነታችሁ ደስ ይላል። በጋራ ሆኖ የኔ ስራ አይደለም የኛ ስራ ብለን በጋራ የምንሰራበት ሁኔታዎች ከዚህ ወደፊት ያጋጥሙናል። ግን ይሄ ሁሉ የሆነው በእናንተ መልካም አቀባበል ነውና ከልብ ነው የማመሰግነው። እኛም እንደ አዲስ ሚዲያ ኔትወርክ በጣም እጅግ እናመሰግናለን።
ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እንግዲህ ከቲጂ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበረ። ብናቆይሽ በጣም ደስ ይለን ነበር ብንቀጥል አይደል? ሰዓት የሚባለው ሰው እያለ በጣም ስላለ ነው እንጂ ብዙ ቆይታ እናደርጋለን። እንግዲህ ቲጂን በማስተሻ ጨርቅ እስክናገኛት ድረስ አሁን ደግሞ ኢቫንጋዲን እንጋብዛለን። የተለያዩ የፍቅር ታሪክ ያላቸው ሰዎች ቀርበው የፍቅር ታሪካቸውን የሚያጋሩበት ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ መቅረብ የምትፈልጉ የትዳር ህይወታችሁን እንግዲህ ያስተምራል የምትሉትን ሀሳብ የምታጋሩን ከሆነ ስልክ እናስቀምጣለን፣ እንድትደውሉልን በአክብሮት እንጋብዛለን። ኢቫንጋዲን ተከታትለን እንመለሳለን። ስንመለስ ከዚሁ ከአዲስ የሲኒማ ኮምፕሌክስ በቀጥታ ስርጭት እንጠብቃቸዋለን።